ካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ባልደረባዬ ዳንኤል ታደሰ ከኔ ጋር ተገኝቷል። ዳኒ እንዴት ነህ? አለው ለማለት ስራ እንዴት ነው? ሁሉ ቆንጆ። ዛሬም ያው እንደተለመደው ወደ ሌሎች ዝግጅቶች ከማለፋችን በፊት በሳምንቱ እኛ የታዘብናቸው ተመልካቾች ታዝበው የላኩልን ቪዲዮዎች አሉ። እነሱን እናስቀድማቸው። በጣም ጥሩ። የዚች በኤሌክትሪክ ኃይል የምትሰራ ID4 ተሽከርካሪ ባለቤት ወይንም አሽከርካሪ ወደሚኖርበት የጋራ መኖሪያ ቤት ግቢ ውስጥ ለመግባት ሌሊት 6 ሰዓት ላይ በር ለማስከፈት ጥሩምባ ያደርጋል። ጥበቃው በር እየከፈተ ሳለ ደግሞ አሽከርካሪው በሩንም ጥበቃውንም በመግጨት በሩን በመገንጠል የምትመለከተውን አደጋ አድርሷል። በተሽከርካሪዋ ላይም በጥበቃው ላይም ጉዳት ደርሷል። አዎ እንግዲህ እንዳየው አደጋው ቀላል አይደለም። ምክንያቱም ተሽከርካሪዋ ሄዳ የቆመችበት እንጨት ላይ ወይንም ዛፍ ተሽከርካሪዋ መሀል ላይ በደንብ አድርጎ ጎድቷታልና የሆነ ኃይል እንዳለው ብቻ ያስታውቃል ማለት ነው መኪናው። ዘንድሮ ከተሽከርካሪዎቻችን ዛፎቻችን የጠነከሩ ይመስላል። ባለፈው ሳምንት የተመለከትናት ሱዙኪ ዲዛይር ተሽከርካሪም እንደዚህ ዛፉ ነው ያቆማት። ተሽከርካሪዋ ተጎድታ ዛፉ ሳይጎዳ ሌላ ጉዳት ሳይደርስ ቆማለች። ይቺንም ID4 አሁንም ዛፍ ነው ያቆማት። ዛፎቻችን በርትተዋል። በጣም እንጂ አይጠበቅም አይደል? የዛፎቹ በተለይ የዛችኛዋ የዛፉ ቅጥነትና የተሽከርካሪዋ መጣመም በጣም የሚያስደንቅ ነው። እዚህ ላይም ቢሆን ቀላል አይደለም አይደል? ይሄ መኪና እንግዲህ መሀል ለመሀል እንደዚህ አይነት አደጋ መድረስ ያው ከፍተኛ ወጪ የሚያስወጣ አደጋ ነው። እንደተለመደው አደጋው በምን ምክንያት እንደደረሰ የራሳችንን ግምት እይታ ማስቀመጥ ይኖርብናል። የዚህ አደጋ መነሻ ምክንያቱ ምን ሊሆን ይችላል ትላለህ አንተ? እንግዲህ ያው አደጋው ሊሆን የምንችለው የመጀመሪያ የምንገምተው ነገር ቢሆን ተሽከርካሪው እንግዲህ ከቆመበት ሲነሳ የሚል ሀሳብ ስለነበረ በዛ አካባቢ ላይ ተሽከርካሪው እነዚህ ኤሌክትሪክ ተሽከርካሪዎች አይታቸው ከሆነ እንደ ኖርማል ቤንዚን መኪና አክሰለሬት በምናደርግበት ጊዜ ላይ ድምፅ የመስማት እንትን የለንምና ያልተጫነው መስሎም ብዙ ልንጫነው እንችላለንና መኪናው ቅስፈታዊ አነሳስ ምንጭቅ አድርጎ ሊነሳ ይችላልና ፓወር ባለው አነሳስ በሚነሳበት ጊዜ ላይ ድንጋጤ ኖርና ደግሞ አቅጣጫን የመሳትም ችግሮች ሊፈጠሩ ይችላሉ ብዬ አንደኛው የምገምተው እሱን ነው። ሌላው ግን ከዚህ ጋር የተያዘ የምንገምተው ሰዎች ለምሳሌ ማታ አካባቢ አምሽተው በስራ ውለው ሲመጡ ድካም ምናምን የመኖር እና ያን ነገሮች ደግሞ ሌላው የሚነሳ ምክንያቶች ይሆናሉ ከዚህ ከአደጋ ጋር ተያይዞ ማለት ነው። የመጨረሻ ልንገምተው የምንችለው ያው ከመጠጥ ጋር ተያይዞ ከተፈቀደው የአልኮል መጠን በላይ ጠጥቶ በሚያሽከረክሩ ሰዎች ላይ እንዲህ አይነት አደጋ ሊደረስ ይችላል። እንግዲህ እነዚህ ከጥቂቶቹ ናቸው። እንደ ቴክኒካል ካሉ ችግሮች ጋር ተያይዞ የተለያዩ ነገሮች ሊፈጠሩ ይችላሉ ብዬ አስባለሁ አደጋዎች። እውነት ብለሃል ዳኒ። ብዙ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች አደጋ ሲያጋጥማቸው መነሻ ምክንያታቸው አሽከርካሪዎቹና ተሽከርካሪዎቹ አለመግባባታቸው ነው። ለዚህ ደግሞ እኛ እንደ ክፍተት የምንቆጥረው መንጃ ፍቃድ ሲያወጡ አሽከርካሪዎች ስለ ኤሌክትሪክ ኃይል ተጠቃሚ ተሽከርካሪዎች ምንም አይነት መረጃ አያገኙም። በነዳጅ የሚሰሩ ተሽከርካሪዎችን ቅድም አንተ እንዳልከው ነዳጅ በመጫን ወይንም ኃይሉን በመርገጥ ስንነሳ ነዳጁ ተቀጣጥሎ ጉልበቱ ቀስ እያለ እየታወቀን የሆነ ድምፅ እየሰማን ነው የምንንቀሳቀሰው። እነኚህ ኢቪዎች ግን ዝም ብለን ነው የሆነ ነገር የምንረግጠው። ድምፅም የለም፣ የምንረግጠውም ፔዳሉም በጣም ልል ነው። ተሽከርካሪዎቹ ደግሞ በጣም ጉልበት አላቸው። በተጫነው ቁጥር የመወርወር አቅማቸው ከነዳጅ የበለጠ ነው። ይህንን አሽከርካሪዎች በትምህርት ቤት እንዲያውቁት አልተደረገም። ቀጥታ ነው በነዳጅ የሚሰራ ተሽከርካሪን የሚነዳ አሽከርካሪ ወደ እነዚህ ተሽከርካሪዎች የተሻገረው። ስለዚህ በመንቀሳቀስ ነው ተሽከርካሪዎቹን እየለመድናቸው ያለ ነው። አንድ ክፍተት አድርጌ እወስደዋለሁ። ለማንኛውም ግን ተሽከርካሪዎቹ ጉልበት ስላላቸው መጠንቀቁ ይበጃል ነው ምንለው። እውነት ነው መሌ። እዚህም ፕሮግራማችን ላይ በተደጋጋሚ ከእንደዚህ አይነት ኬዝ ጋር ተያይዞ ችግሮችን አንስተን እናውቃለንና በተለይ የኤሌክትሪክ መኪና በምንነዳበት ጊዜ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ተነስተንም ስንሄድም ቢሆን ወይንም ደግሞ እየነዳንም ባለንበት ሰዓት ላይ
ከመኪኖቹ ጋር ተግባብተን መጠቀም ያስፈልጋል። ምክንያቱም በጣም ፓወርፉል ናቸው፣ አቅማቸው ከፍተኛ ነው። ተነስተው በሚሄዱበት በተለይ ሰዓት ላይ በአንዴ ነው ስፒዳቸው ጨምሮ የሚሄደው። እንዲሁም ደግሞ እየተጓዝክ ደግሞ ስትሄድ መሄዳቸውን በማታውቅበት መንገድ ነው ፍጥነታቸው እየጨመረ የሚሄደው እና በጣም ኃይል ስላላቸው ፍጥነት ስላላቸው ተጠንቅቆ ማሽከርከር የሚጠበቅባቸው ይመስለኛል። በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች ላይ እና አንዳንድ ዘመናዊ ተሽከርካሪዎች ላይ አውቶ ብሬክ ሲስተም አላቸው። ራሳቸው ፍሬን ይዛሉ። ይህን ውይይት የሚከታተሉ ሰዎች እዚህ ID4 ላይ አውቶ ብሬኩ የት ሄደ ሊሉን ይችላሉ። ዛፍ ገጭቷል፣ በር ገጭቷል። እዚህ ላይ እስቲ የተወሰነ ሀሳብ እንስጥበት። እንግዲህ እነዚህ ተሽከርካሪዎች ላይም ሌሎችም ተሽከርካሪዎች ላይ ያለው ይሄ ኢመርጀንሲ ብሬክ ሲስተሙ አንተ ኦፕሽናል ነው። ምክንያቱም ከስተመሩ ኦፍም ማድረግ ይችላል ኦንም ማድረግ ይችላል ሲስተሙን እና የእንትኑን ደግሞ ሴንሲቲቪቲውንም መጨመርም መቀነስም ይችላል። በፈለግከው ነገር አንተ አጀስት ማድረግ ትችላለህ እዛ ላይ በተቀጠመልህ የኢንፎቴመንት ሲስተም ማለት ነው። እና አንዳንድ ጊዜ ያው በጣም አስደንጋጭ ስለሆነ ሰዎች ኮምፕሊትሊ ኦፍ የሚያደርጉት ሰዎችም አሉ። በቃ በጣም ያስደነግጣል። እውነት ነው። በተለይ ወደኋላ እየሄድክ ከሆነ ነገር ላይ ተነሳ ስትሄድ የሆነ ነገር ሴንስ አድርጎ ሲቆም ሳታስበው ድመትም ውሻም ካየ እንቅ አድርጎ ይዛል። በጣም የሆነ ነገር እንደገጨ ብቻ ሴንስ ታደርጋለህ እና ትደነግጣለህ። ስለዚህ ሰዎች ከዚህ አይነት ድንጋጤ ለመሸሽ ያንን ሲስተም ኦፍ አድርገውት ይንቀሳቀሳሉ እና በእንደዚህ አይነት ጊዜ ደግሞ ያ ሲስተም ያው አገልግሎት ይሰጣል ማለት ነው። በተለይ ቆመ ስትነሳ በቅርብ ርቀት ላይ ያለውን እንቅስቃሴን ያንተን ድራይቪንግ ኮንዲሽን አይቶ ፍሬኑ ይይዛል እና እንዲያጥፍተው ከሆነ ደግሞ ላይዝ ይችላል ማለት ነው። ክቡራትና ክቡራን የድርጅታችን የ50 ዓመት ምስረታ ክብረ በዓል ለማክበር ከአዲስ አበባና አዲስ አበባ ውጪ ጥሪያችንን በማክበር እዚህ የተገኛችሁ ውድ የድርጅታችን የሥራ አመራር አባላት፣ ሰራተኞች እና የድርጅታችን ወዳጆች በሙሉ እንኳን ለታሪካዊውና ልዩ ለሆነው ለኢትዮጵያ መድን ድርጅት 50ኛ ዓመት የምስረታ ክብረ በዓል የማስጀመሪያ ቀን በሰላም አደረሳችሁ አደረሰን ለማለት እወዳለሁ። የኢትዮጵያ መድን ድርጅት በሀገራችን የኢኮኖሚ የጀርባ አጥንት በመሆን ላለፉት 50 ዓመታት ትልቅ ሚና እየተጫወተ የሚገኝ ተቋም ነው። ዛሬ ላይ የድርጅቱ አጠቃላይ ሀብት ብር 24.3 ቢሊዮን መድረሱን በእናንተ በሰራተኞቻችን ብርቱ ጥረት በመሆኑ በዚህ አጋጣሚ ከፍ ያለ ምስጋናዬን እያቀረብኩ በቀጣይም ይህንኑ በእጥፍ እንደምናሳድገው ያለኝን እምነት የምገልጸው በትጉ ሰራተኞቻችን በመተማመን ነው። በቀጣይም እስከ ጥር ወር መጨረሻ የሚኖረን የበዓሉ ቆይታ በዋናነት የደንበኞች ቀን በሚል መሪ ቃል የድርጅታችን ዋልታ ለሆኑት ለውዱ ደንበኞቻችን ያሉበት ድረስ በመሄድ አብረውን በታማኝነት ስላሳለፉት ዓመታት በምስጋናና በእውቅና በመስጠት እንዲሁም በተለያየ የበጎ አድራጎት ሁነቶች ላይ በመሳተፍ ማህበራዊ ኃላፊነቱን በመወጣት ድርጅታችን የሚመጥን መልኩ በማክበር የምንቀጥል መሆኑን ለማሳወቅ እወዳለሁ። በአገራችን የኢንሹራንስ ዘርፍ ላይ ወደ 1920 የሚሆኑ የኢንሹራንስ ካምፓኒዎች አሉ። ከነዚህ ካምፓኒዎች አንዱ የኢትዮጵያ መድን ድርጅት ነው። በግዙፍነቱም በተደራሽነቱም በብዙ ነገር በገበያ ድርሻ ራሱ ከሁሉም የተሻለ በመሆን ትልቁን ቁጥር ይይዛል። የኢትዮጵያ መድን ድርጅት ትልልቅና ብዙ ደንበኞች አሉት። እንደ ኢትዮጵያ አየር መንገድ፣ የታላቁ ህዳሴ ግድብ፣ ባቡሮቻችን፣ ትልልቅ አገራዊ ፕሮጀክቶች የኢትዮጵያ መድን ድርጅትን አምነው ኢንሹራንስ የገቡ ናቸው።
እውነት ነው። የኢትዮጵያ መድን ድርጅት ያው በሀገራችን አንዱ ታላቅ የኩባንያ ነው። ምክንያቱም በሀገራችን የሚገኙትን ትልልቅ ፕሮጀክቶች በዋስትናነት የያዘ የመክፈል አቅሙ ከፍተኛ የሆነ ድርጅት ነው። እንዲሁም ደግሞ ከዛ ባለፈ ደግሞ የኢትዮጵያ መድን ድርጅት የማህበራዊ ኃላፊነቱን በመወጣት ደግሞ ከፍተኛ እንቅስቃሴዎችን በተለያየ ጊዜ ሲያደርግ በፕሮግራማችን ላይም ያደረጋቸውን ጉዳዮች ብዙ ጊዜ ይዘንም ቀርበን እናውቃለንና ሊመሰገን የሚገባ ኩባንያ ነው። የኢትዮጵያ መድን ድርጅት የ50ኛ ዓመት የወርቅ ኢዮቤልዩ ልዩ በዓል ላይ ካሪባ አውቶሞቲቭ ፕሮግራማችን ተገኝቶ የኢትዮጵያ መድን ድርጅትን ዋና ስራ አስፈጻሚ አቶ አቤል ታደሰን አነጋግሯል። የተለያዩ ጥያቄዎች አቅርቦላቸዋል። የሰጡትን ምላሽ ተከታትለን እንመለስ። በቅድሚያ በዚህ በ50 ዓመት ጉዞ ውስጥ አብረው ለነበሩ ሰራተኞች፣ ማኔጅመንቶች እና እንዲሁም የቦርድ አባላት እና ከምንም በላይ ደግሞ በእኛ እምነት ጥለው እዚህ አብረውን ለተጓዙት ውድ ደንበኞቻችን ምስጋና ማቅረብ እፈልጋለሁ። እንግዲህ 50 ዓመት ቀላል አይደለም፣ ትልቅ ጉዞ ነው። በሀገሪቱ ውጣ ውረድ አብሮ የዘለቀ በአገሪቱ ውስጥ ያለውን ዋስትና እየሰጠ ህብረተሰቡን ወደ ነበረበት ወደ ቀድሞ ቦታ በመመለስ ብዙ የበጎ አድራጎቶችን ብዙ ከመንግስትና ከህብረተሰቡ ጋር አብሮ በተለያየ መልኩ የዘለቀ ተቋም ነው። ደንበኛ ከሌለ ተቋም የለም ማለት ነው። ስለዚህ ደንበኛ ላይ ያጠነጠነ ሪፎርም፣ ትልቅ ሪፎርም እያካሄድን ነው ያለነው። ሌላው የሪፎርማችን አካል ደግሞ የሰው ኃይል ነው። የሰው ኃይል ደግሞ በጣም ወሳኝነት አለው። የሰለጠነ የሰው ኃይል ፕሮፌሽናል፣ ደንበኛን የሚያከብር፣ ስራን የሚወድ፣ አገርን የሚወድ ትውልድ ማብቃት ስለሚገባን እሱ ላይም በጣም ሰፊ ስራ እየተሰራ ይገኛል። እንግዲህ ሌላው ትልቁ የሪፎርም አካል ዲጂታይዜሽን ነው። አሰራራችንን ማዘመን አለብን። ተቋማችንን ማዘመን አለብን። ይህ ደግሞ ለደንበኛም ሆነ ለሰራተኞቻችን ትልቅ እርካታን ስለሚሰጥ እዛ ላይም ሰፊ ስራ እየተሰራ ይገኛል። አደጋን አስቀድሞ መከላከል ለሀገርም ለተቋምም ለብዙ ነገር በጣም ትልቅ ጠቀሜታ አለው። ስራው በጣም ሰፊ ነው። በአንድ ቀን ተነስተ ይህንን አረጋለሁ የምትለው ነገር አይደለም። የአደጋ ዘርፈ ብዙ ነው። አደጋው ከተፈጥሮ ክስተት እስከ ትናንሽ ሰው ሰራሽ የአደጋ አይነቶች አሉ። ሰው ሰራሽን በተመለከተ እንግዲህ ብዙ ንድፍ ሐሳቦችን ነድፈን ያንን ከደንበኞቻችን ጋር እንደገና ደግሞ በተለያየ ከመንገድ ስርዓት ጋር ለምሳሌ ብዙ ነገሮችን እየተሰራ ነውና ለዛ ትልቅ በጀት መድበን እንቅስቃሴን እያደረግን እንገኛለን። ማህበራዊ ኃላፊነት በጣም ሰፊ ስራ ነው። አንድ ተቋም ብቻውን የሚሰራ ነገር አይደለም። እንደሚታወቀው አገሪቷ ውስጥ ያሉ ብዙ ተቋማት በዚህ ላይ ርብርብ እያደረጉ ነው። ተቋማችንም ደግሞ በልኩ በኢትዮጵያ ልክ ያለ ተቋም ስለሆነ ሰፋ ያለ የታመሙትን በመደገፍ እንደገና ደግሞ የተራቡትን በማብላት አገርን ቤት ለሌላቸው ቤትን በመስራት አገርን በማዘመን የተለያየ በጎ አድራጎት ላይ በጣም ሰፊ በጀት መድቦ እየተንቀሳቀሰ ይገኛል። ለዚህም ደግሞ ተቋሙ በየጊዜው እውቅናም እየተሰጠው ይገኛል ማለት ነው። 50ኛ ዓመታችን ዛሬ ጀምረናል። ለሚቀጥሉት 2 ወር ከ15 ቀን እየተከበረ በተለያየ መልኩ ይቀጥላል ማለት ነው። በዚህ ጊዜ በ2 ወር ከ15 ቀን ዋናው ሐሳባችን መሰረት ያደረገው እዚህ ላደረሱን ደንበኞች ምስጋና የምናቀርብበት በእኛ ጋር አብረው ብዙ ንብረቶቻቸውን ከኛ ጋር በስራ ሂደት አብረው ለዘለቁ ደንበኞቻችን በተለየ መልኩ ምስጋና የምናቀርብበት እና የተለያየ ቤኔፊት ደግሞ ለነሱ የምንሰጥበት ጊዜ ይሆናል።